በእግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአብርሃም የይስሐቅ የያዕቆብ አምላክ የአብርሃሙ ሥላሴ ክብር ተመስገን። ክብር ምስጋና ላንተ ይሁን ከዘላለም እስከ ዘላለም። እንደማያቋርጥ ጅረት ከፍጥረት ሁሉ ምስጋና ላንተ ይፍሰስ። ቸሩ መድኃኔዓለም አባታችን ዳኛችን የፈጠርከን ያዳንከን ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጋና ክብር ላንተ ይሁን ከዘላለም እስከ ዘላለም። እናታችን ቅድስተ ቅዱሳን ድንግል በሰማይም ንግሥት በምድርም ንግሥት እምዬ እናቴ ስምሽ ይክበር ይመስገን ከዘላለም እስከ ዘላለም። የተወደዳችሁ በልዑልም በቅዱሳን ነቢያት ሐዋርያትም በድንግልም ፍጹም የምትወደዱ የከበራችሁ የሥላሴ ክብሩ አገልጋዮች ቅዱሳን ሊቃነ መላእክት ስማችሁ ይክበር ይመስገን ከዘላለም እስከ ዘላለም። ቅዱሳን አባቶቻችን እናቶቻችን ነቢያት ሐዋርያት ሰማዕታት ስማችሁ ይክበር ይመስገን ከዘላለም እስከ ዘላለም አሜን። እንደምን ሰነበታችሁ የኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅን የዋህ ትሑት የድንግልም የእግዚአብሔርም ሕዝቦች እግዚአብሔር ይመስገን እዚህ ሰዓት ጊዜ እንደ ቸርነቱ እንደ ምሕረቱ ፈቃዱ ሆኖ አድርሶናል። ዛሬ ለትምህርት ሳይሆን ወቅቱ የግድ እንናገር ዘንድ የሚጠይቅ ሁኔታ ላይ በመድረሳችን ቸሩ አምላካችን እንደነገረን በፍርድ የተያዘችው ዓለማችን አገራችንም የደረሱበትን ሁኔታ ለመዳሰስና ቤተሰቦቻችንንም ለማጽናት መንፈሳዊ የእምነት አካሄዳቸውንም እንዲያበረቱ ያግዝ ዘንድ የወጣ መግለጫ ነው። ወገኖቼ እግዚአብሔር ቤተሰቦች ዛሬ እንደሰማችሁትም እንዳያችሁትም በእግዚአብሔር ያመፀ ትውልድ ንስሐ ከመግባትና የመጣበትን ብርቱ ቁጣ እንዲረግብ ከማድረግ ይልቅ እጅግ የከፋውን አመፅ ሲፈጽምና ሲያስፈጽም እየተመለከትን ነው። በዚህ የእግዚአብሔር ኃይለ ቃል መግቢያነት ወደ ዋናው ሐሳባችን እንግባና እንዲው መጽሐፈ ምሳሌ ምዕራፍ 6 ከቁጥር 12 እስከ 19 ያለውን እንመልከት። ምናምንቴ ሰው
የበደለኛም ልጅ በጠማማ አፍ ይሄዳል። ልብ በሉ ወገኖቼ፣ በጠማማ አፍ ይሄዳል ምናምንቴ ሰው፣ የበደለኛም ልጅ በዓይኑ ይጠቅሳል፣ በእግሩም ይናገራል፣ በጣቱ ያስተምራል፣ ጠማማነትም በልቡ አለ። ሁልጊዜም ክፋትን ያስባል፣ ጠብን ይዘራል። ስለዚህ ጥፋቱ ድንገት ይደርስበታል። ድንገት ይደቃል፣ ፈውስም ከቶ የለውም። እግዚአብሔር የሚጠላቸው 6 ነገሮች ናቸው። 7ንም ነፍሱ አጥብቃ ትጸየፈዋለች። አያችሁ፣ እነማን ናቸው እነዚህ? ትዕቢተኛ ዓይን። ትዕቢተኛ ሰው ወገኖች ከእኔ በቀር አዋቂ የለም ነው የሚለው። በክብሩ አይደራደርም። ከፍታን ነው የሚወደው። ዝቅ ማለትህን ትሕትናን በፍጹም አይፈልጋትም። ሰው ሁሉ ለሱ እንዲገብር እንዲገዛ ነው የሚፈልገው። ሁሌ ከፍ ብሎ መታየት ነው የሚወደው። ይሳሳትም ትክክልም ይሁን እሺ፣ እርሶ ያሉት ይሁን አንተ ያልከው ይሁን እውነት ነው ትክክል ነው የሚለውን አወዳሽ እንጂ ነቃፊ፣ አራሚ፣ ምክር ሰጪ በፍጹም አይቀበልም። ትዕቢተኛ ዓይን ያለው ሰው ሁሉን እንደናቀ ነው። አብዝቶ ዝቅ አድርጎ የሚያይ ሰው ማለት ነው። ይህንን ነው እግዚአብሔር እጅግ ነፍሱ የምትጸየፈው። ለምን? የትሕትና ጠላት ነው፣ የፍቅር ጠላት ነው። አያውቅም ፍቅርን፣ ክብሩን ለድርድር አያቀርብም። የገንዘብም ፍቅር ያለው ነው። ክብር ወዳድ ነው። በእውነት ወገኖቼ ከትዕቢተኛ ሰው ጋር በምንም መግባባት አትችሉም። በዚህ ላይ እንግዲህ ደግሞ ሌሎቹን ሲጨመሩ ሐሰተኛ ምላስ፣ ንጹሕ ደም የምታፈስ እጅ፣ ክፉ ሐሳብን የሚያበቅል ልብ። ይሄ ደግሞ በጣም መጥፎ ነው። ክፉ ሐሳብን ሁልጊዜ ወንድሙን ለመጉዳት የሚያስብ ልብ፣ ወደ ክፋት የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድማማች መካከል ጠብን የሚዘራ። ዛሬ እንግዲህ የምታዩት ይሄ ነው። በዘር እየለየ በቡድን እየለየ በቃ አንተ የዚህ ዘርና አንተ የዚህ ዘርና እያለ አንዱን ጠላት አንዱን ወዳጅ እያረገ አንዱን እያራቀ አንዱን እያቀረበ አንዱን ጀግና እያለ እያወደሰ አንዱን ደግሞ ክፉ ነህ መጥፎ ነህ እያለ እየረገመ እርስ በርሱ ሲያቋላ ሲያፋጅ ይውላል። ለዚህ ደግሞ ዛሬ በኢትዮጵያ የምታዩት ነገር ሁሉ ምሳሌ ነው። ከፍና ዝቅ የሌለው ምሳሌ ነው። ከእግዚአብሔር ጋር የሚጋጨውን ሥራ የሚሰራበት ዘመን ቢኖር ዛሬ ይሄ ነው። እንግዲህ ከቃሉ እንደምትረዱት ዛሬ በቤተ ክርስቲያናችን ምን እየተፈጸመ እንዳለ እያያችሁ ነው፣ እየሰማችሁም ነው። የአባቶቻችንን የእምነት መሠረት ፍጹም ተንዱ። ቤተ ክርስቲያን ስሟ እንጂ በግብር በተግባር ሞታ ተቀብራለች። እግዚአብሔር በፍርድ እንደ ቃሉ እንደ ቸሩ መድኃኔ ዓለም ከተቀበረችበት የጥፋት መቃብር በኃይሉ ክንድ እስከሚያስነሳት ድረስ እነሱ ቀብረው ጨርሰዋል፣ ገለው። ልክ ጸሐፍት ፈሪሳውያን ጌታን ሰቀሉ፣ ቀጠቀጡ፣ ጨፈጨፉ። ከዛ መሞቱን አረጋገጡ፣ ነፍሱ መለየቱን። ከዛ እንዲቀበር አደረጉ። በቃ ያ እንግዲህ ሆነ። ከሆነ በኋላ ግን እነሱ ምንድነው ጓዛቸውን ጠቅልለው ወደ ቤታቸው ሲሄዱ እረፍት ያገኙ ነው የመሰላቸው። በቃ እሱን ተገላገል። የእኛን ክብር የሚነካ የእኛን ሕግ የሚያፈርስ አዲስ እምነት ያመጣብን ይሄ ክፉ ሰው ተወገደ። ከእንግዲህ ምን የሚያስፈራ ነገር አለ ብለው ሲሉ 3 ቀን ያልቆየች ደስታ ከ3 ቀን ያልዘለለችም የነሱ ፈንጠዝያ
መቃብር ፈንቅሎ ተነሳ ጌታ። ኀፍረትና መሸማቀቅ ሆነ። በሱ ዘርነት እሳት ለብሰው እሳት ጎርሰው ሐዋርያት ተነሱ። የእግዚአብሔርን ቃል በስፋት ለዓለም ደረሰ። አላቆሙትም፣ አልቻሉትም። እግዚአብሔር በኃይልና በሙላት ቃሉን ለዓለም ሁሉ አደረሰ። መዳንን መንገድ አሳየ። መስዋዕት ሆኖ ሕይወትን ሰጠ። ሞትን ድል አድርጎ ለእኛ የዘላለም ሕይወትን እንካችሁ በነጻ እኔ ስለ እናንተ ፍቅር ሞቼ ተቀብሬ ዋጋ ከፍዬ ሞትን ድል አድርጌ እነሆ ወደ እኔ ወገን ትሆኑ ዘንድ ልጅ ትሆኑ ዘንድ እነሆ ሥልጣንን ልስጣችሁ፣ ኑ ወገኖቼ ልጆቼ ያለ እግዚአብሔር የፍቅር ጥሪውን አቀረበ። እንግዲህ ዛሬም ቤተ ክርስቲያንን ቀበርን፣ ጨረስን። አዎ ቀብረ ጨርሰሃል። መናፍቅ፣ ካቶሊክ፣ አጭበርባሪ፣ ነጋዴ፣ ታድሶ፣ ቅባት ምን እያልክ ተከፋፍለሃል። 5-6 ቦታ ገና ብዙ ቦታ ሸንሽነህ ሲኖዶስ ታቋቁማለህ። ለየዘሩ እንግዲህ ልታቋቁሙ ነው። ለኦሮሞ፣ ለትግሬው፣ ለመሃል አገሩ፣ ለአማራው፣ ለሌላውም በቃ ለቤንሻንጉሉም፣ ለጋምቤላውም፣ ለሁሉም እንግዲህ ሲኖዶስ ልትመሰርቱ ነው። ይሄ ምንድነው ስልታቸው? ተዋህዶ ኦርቶዶክስን እናጠፋለን ነው። ሙልጭ ብለህ ራስህ ተጠርገህ ትጠፋለህ። ከነቅድ ከነፕላን አንተ ትጠፋለህ። ቤተ ክርስቲያን ግን አቧራዋን አራግፋ ከቀበርክበት አቧራ ቀብሯን ፈንቅላ በእግዚአብሔር ኃይል በአብርሃሙ ሥላሴ በኃይል ፈንቅላ ትነሳለች። አንተ ትቢያ ትለብሳለህ፣ እሳት ይበላሃል፣ እሷ ደግሞ በክብር ከፍ ትላለች። ይህ አይሆንም ብለህ የምታልም ጅል፣ የዋህ ቂል፣ ዲያብሎስ ያደነቆረ ሁሉ እሳት ሲበላ ያኔ እርግጡን ታውቀዋለህ። ወገኖቼ ዛሬ ሁላችሁም እንደምታውቁት እንደምትረዱት በድብቅ የሆነ ነገር የለም። እግዚአብሔር ቀደም እንደተናገረው በአሁን ዘመን ካሉ አገልጋዮች ከካዱት አገልጋዮች ቤተ ክርስቲያንን ካፈረሱ ጳጳሳት፣ ካህናት፣ መምህራን፣ ሊቃውንት፣ ርዕሰ ሊቃውንት ብዙ ስም አላቸው። ሁሉንም መጥራት ቢያታክትም እነዚህ ሁሉ በአገልጋይነት ተሰማርተው በቤተ ክህነቱ ፈሰው በሲኖዶስ ውስጥ ተጠራቅመው ቤተ ክርስቲያንን በእቅድና በፕላን ከመንግሥት በሚሰጣቸው ድጋፍና መመሪያ ዓለም አቀፍ ስልት ተነድፎ በውጮቹም ትምህርትም ያካሄድ ስልትም የስብከት አካሄድም የማፍረስን ስልትም መናፍቅ የማድረግን ዘዴም የማኮትለክን አካሄድ በአጠቃላይ ከእግዚአብሔር እውነትና ፈቃድ ውጪ ከተዋህዶ ኦርቶዶክስ እምነት ሕግ ውጪ እንዲወጣ ምዕመኑም አገልጋዩም ይሄንን እንዲሆን የማድረግ ሥራ ለረጅም ጊዜ ተከናውኗል። ዛሬ ያ ፍሬ አፍርቶ በግልጽና በማያሻማ ሁኔታ ጉልበት አግኝተናል፣ ሁሉን ሥራ ጨርሰናል፣ ከእንግዲህ መናድ ማፍረስ መብታችን ነው ብለው በግልጽ ሥራውን ጀምረውታል። አሁን የሚያሳዝነው የሚበዛው ምዕመን ውሃ በቀደዱለት ቦይ እንደሚፈሰው ዝም ብሎ እየፈሰሰ ራሱን ወደ ጥፋት እየነዳ በከፋ አደጋ ውስጥ ጥሏል። ያወቀ ያስተዋለ የባነነ ደግሞ የእግዚአብሔርን ምክር ሰምቶ እኛም ይኸው ታዘን የምንነግረው ምክርም ሰምቶ ከሌላም ከተለያየ አቅጣጫ የሚስማ ብቻ የእግዚአብሔርን ድምፅ ሰምቶ የት ነው ያለሁት?
በእርግጥ ተዋህዶ እምነቴን ጨብጬ እየተጓዝኩ ነው ወይ? በእርግጥ በእግዚአብሔር ፈቃድ እየተጓዝኩ ነኝ ወይ? እውነትን ይዤ እየሄድኩ ነኝ ወይ? በሕይወቴ እውነትን አንግሻለሁ ወይ? አገሬን ኢትዮጵያን ከልቤስ ወዳታለሁ ወይ? ተዋህዶ እምነቴን ጨብጬ በእሷ ተመስርቼ ሕይወቴን ይዤ እየተጓዝኩ ነው ወይ? ሰንደቋን ወዳለሁ አፈቅራለሁ ወይ ብሎ ራሱን መርምሮ የት እንዳረፈ ካወቀ በኋላ የሳተበትን ንስሐ ገብቶ ያጠፋውን ይቅርታ ጠይቆ ከእግዚአብሔር ጋር ራሱን አቆራኝቶ ብርሃን በርቶለት በብርሃን እየተጓዘና የብርሃን ልጅ ሆኖ እየቀጠለ ነው። ይህንን ያደረገ በጣም ጥቂቶች ናቸው። ይህንን ያደረጉ ጥቂት ሰዎች ናቸው። እስካሁን ድረስ በፍጹም የማይሰሙ የማይለሙ የማያዳምጡ የአጥፊዎችን ጩኸት ብቻ የሚሰሙ በግልጽ አሁን ራሱ በግልጽ እያዩት ቤተ ክርስቲያን የዘረኞች፣ የነጋዴዎች፣ የአታላዮች፣ የሌቦች መድረክ ሆና ይህ ሁሉ እየተፈጸመ እያዩ አሁንም እዛው አብረው ለመጥፋት የወሰኑ የሚመስሉ ምዕመናን እዛው ተኮልኩለው እናያቸዋለን። አሁንም ጉባኤ ሲደራጅ እዛው ተሰብስበው ይጮኻሉ። አሁንም ደግሞ መምህር ከሌ መጣ ሲባሉ እዛው ናቸው። አሁንም አንድ ጳጳስ መጣ ሲባሉ እዛው ናቸው። ይሄ ትልቅ በሽታ ነው በላያቸው ላይ የተጣበቀው። እግዚአብሔርን ከመፈለግ እግዚአብሔርን ከመጠየቅ ቤታችን ቤተ ክርስቲያናችን ተዋህዶ ቤታችን የት ወደቀች ከማለት አብረው እየነጎዱ አብረው እየጠፉ የመዝሙር ሰራዊት ሆነው የእልልታ ሰራዊት ሆነው በዛው ቀልጠዋል። ማንም አገልጋይ ባሁኑ ጊዜ የክህነት ስልጣን አለኝ የሚል ማሰርም መፍታትም ሁሉንም መባረክም ምንም አይችልም፣ ተወግዟል። ውግዘቱን ደግሞ እግዚአብሔር በሰዓቱና በጊዜው ቤተ ክርስቲያንን አራግፎ ነፃ ካወጣት በኋላ ያነሳዋል እንጂ የሌባን ጥርቅም፣ የነፍሰ ገዳዮች ጥርቅም፣ የሰላዮች ጥርቅም፣ የካሃዲዎች ጥርቅም፣ የመንግስት ቀጥተኛ አገልጋይ የሆኑ የደህንነት ሰዎች የተሰባሰቡበት የክህነትን ልብስ የለበሱበት አስኬማ ያጠለቁበት ልብ በሉ፣ የምንኩስናን የክብር ልብሱን ሁሉ የለበሱበት ነገር ግን ስራቸው ያጋንንትና የዲያብሎስ ስራ የሆነ በግልጽ በማያሻማ ሰው በሚያየው ትብታብን፣ ጥንቆላን፣ መጽሐፍ መድገምን፣ ድግምትን ምን የማይሰሩት ስራ አለ ወገኖች? ይህ ሁሉ እያደረጉ ጆሮአችሁ እየሰማ አይናችሁ እያየ መቅሰፍቶች ሁሉ በኢትዮጵያ ላይ ሲፈሱ የምታዩቸው ሁሉ በዚህ ሁሉ ድርጊት መሆኑን እየተረዳችሁ እየነገርናችሁ ኢትዮጵያ ለዚህ ውድቀት ለዚህ ጥፋት የደረሰችው በዋነኛነት እግዚአብሔር የሚመለክበት የሚወዳት ያጸናት ቤተ ክርስቲያን በመፍረሷና በመጎዳቷ ክፉ አገልጋዮችም ለዲያብሎስ በማደራቸው ቤቱን በማፍረሳቸው የእግዚአብሔር ቁጣ ነደደ። ጥንት በትክክለኛው ሰዓት በአባቶች ወቅት ሰው ቢያጠፋ፣ ምዕመን ቢያጠፋ፣ ሕዝብ ቢያጠፋ ቤተ ክርስቲያን ውስጥ ያሉ አገልጋዮች ቅድስናቸውን የጠበቁ የተዋህዶ መሠረታቸውን ያለቀቁ ዶግማና ቀኖናዋን ሥርዓቷንም የጠበቁ እውነተኞች አባቶችና የእግዚአብሔር ትክክለኛ ካህናቶች ስለነበሩ አቤት ቢሉ ቢጮኹ ሕዝብን ሰብስበው ወደ እግዚአብሔር ድምፃቸውን ሲያሰሙ ሲቀድሱ በመሐሌቱም በሰዓታቱም በኪዳኑም እግዚአብሔር ሲመሰገን እግዚአብሔር ይሰማል፣ ሁሌም ምሕረትን ያውጃል። ኢትዮጵያ ሀገራችን የመጣችው በዛ መልክ ነው። ምንም ውጣ ውረዱ ቢከፋባት፣ በዛም ሰዓት ፈተና ቢኖርባት ብዙ አገልጋዮቿን እየገበረች መስዋዕት እያረገች ለእምነቷ እየተዋጋች አገርን አጽንታ ሃይማኖቷን አቅንታ
ሕዝቦቿን ጠብቃ ከእግዚአብሔር አስታርቃ ብርሃንን መንገድ አሳይታ የኖረች ቤተ ክርስቲያን ናት። ዛሬ ሌባ አፈረሳት፣ ነጋዴ አጠፋት፣ የካቶሊክ የነጮች እምነት ወረሳት፣ መናፍቃን ደነሱበት፣ ዘለሉበት። በዚህ ሁሉ ድርጊት ውስጥ የማትነቃ ምእመን ቢፈረድብህ ምን ቅር ያሰኛል? እንደ ኖህ ሕዝብ እኮ አንተም አሰማም እኮ፣ እንደ ሶዶም ሕዝብ አሰማም። ተልኮብህ ቢነገር አታዳምጥም፣ አትሰማም። እረ ተመለስ ብትባል አታዳምጥም። አንተ የምትለከፍከው በመምህራን መጎናጸፊያቸውን ለብሶ ሲንጎራደዱ ስታይ እግዚአብሔር እዛ ላይ ያለ ይመስልሃል። አሁን እግዚአብሔር ያንን ክብር የሰጠው ለትክክለኞቹ ነው። ግን ዛሬ ተኩላዎች ናቸው ያንን የለበሱት። ድርጊታቸውን አታይ፣ ምግባራቸውን አይታ አትመዝንም። ማስተዋል ተሰጥቷል፣ ማገናዘቢያ አእምሮ ተሰጥቷል። ምንድን ነው እየሰሩ ያሉት? ንግግራቸውን አይደለም ማየት፣ ምግባራቸውን ማየት ነበረብህ። ከሥራ የተለየ እምነት በራሱ የሞተ ነው ይለናል ሐዋርያው ያዕቆብ። ከሥራ የተለየ እምነት በራሱ የሞተ ከሆነ እነዚህ ሰዎች በምግባራቸው እምነቱን ገለዋል፣ አጥፍተዋል፣ ትእዛዝ ሽረዋል። የቤተ ክርስቲያንን ሥርዓቱንም ቆኖናውንም ሁሉንም ድንበር ጥሰው ጨርሰዋል። ዛሬ ዓይንህ ጆሮህ እየሰማ ደግሞ ቤተ ክርስቲያኗን የዘረኞች ሲኖዶስ፣ የፖለቲካ ሲኖዶስ፣ የካህዲዎች መሰባሰቢያ ያደርገውት ሸንሽነው በየዘሩ የሲኖዶስ ማዕት ሊፈለፍሉልህ ይኸው እየተንደረደሩ ናቸው። ለኦሮሞ ኦሮሞ ሲኖዶስ፣ ለአማራው አማራ ሲኖዶስ፣ ለትግሬው ትግሬ ሲኖዶስ በየአይነቱ ኮልኩለው አለ ኀፍረት ትክክል ነን በኮታ ነው እየሰራን እያሉ የሚመጻደቁብህ ጳጳሳት ሁሉ እየሰማህ እያየህ ነው። ዛሬ በእነሱ ደግሞ መስቀል እባረካለሁ ብለህ አንገትን ታጎነብሳለህ፣ ትሄዳለህ። በእግዚአብሔር መስቀል በክብሩ መስቀል ላይ ማሾፍ ማለት ይሄ ነው። አንተም ጭምር ነው ያላገጥከው በእግዚአብሔር ላይ፣ በክብሩ ላይ ያላገጥከው አንተም ጭምር ነህ። አንተ ምእመኑም ጭምር ነህ። አንተ ባታከብራቸው፣ አንተ እዚህ ከፍ ከፍ ባታደርጋቸው፣ አንተ እንደነዱ ባትነዳላቸው፣ እውነትን ብቻ በሕይወት ብታነግስ ኖሮ እነሱም እንደዚህ ሆነው ባላበጡና ዛሬ ቤተ ክርስቲያንን አፈራርሰው መሳቂያ መሳለቂያ ባላደረጓት ነበር። ልብ ብለህ አስተውል ወገኔ። ሲኖዶስ ተብዬው የዲያብሎስ አገልጋይ መሆኑን አለ ኀፍረት በግልጽ አውጇል። ዘረኛን በዘሩ በቋንቋው እየለካ መንግሥት ተብዬ የዲያብሎስ ጉዳይ ፈጻሚን ትእዛዝና ምክር በማጽናት ሕገ እግዚአብሔርን በመናቅና በማቃለል መናፍቃንን፣ ታድሶችን፣ ዘረኞችን፣ ቅባቶችን በግልጽ በስብሰባ ወስኑ ዳኛና ተዛቢ አስታራቂ የሚመስል የዲያብሎስ ወኪልን ሸምጋይ አድርጎ ቤተ ክርስቲያን በታሪኳ ተፈጽሞ የማያውቀውን ታላቁን ወንጀል እንዲፈጸም አድርገዋል። ወገኖቼ እግዚአብሔር ዛሬ የምታዩዋቸውን አገር አፍራሽ፣ ኢትዮጵያን ጠል፣ ሰንደቋን ናቂና ለዋጭ፣ ተዋህዶን ተጠያፊ ነፍሰ ገዳዮች፣ የከፉ ዘረኞችና ወንጀለኞችን ካሰናበተ ከ2 ዓመት በላይ ሆኗል። በ2013 በወጣው የኢትዮጵያ ዓለም ብርሃን ደብዳቤ ላይ መንግስትንም ቤተ ክህነትንም የዓለም መንግስታትንም በግልጽና በማያሻማ ሁኔታ አሰናብቷል። በፍርድ እንደሚካተቱ ግልጽ አድርጓል። በምትካቸው የራሱን ፈቃድ የሚፈጽሙ አገልጋዮችን አጽንቷል። እንግዲህ እንደ መልእክቱ አገላለጽ ሁሉም ጊዜውን ጠብቆ እየተፈጸመ ይገኛል። ይህ ደግሞ ይካዳል ወገኖች፣ ይህ ይካዳል። ዛሬ ከሃዲውም ራሱ አልካደም። ዲያብሎስም ይሄ እየተፈጸመ ለመሆኑ እኮ አልካደም። መንግስታትም አልካዱም። እዚህ ያለህ ግልገል ዲያብሎስ ብቻ ነህ በእግዚአብሔር ላይ በንቀት ያመስክ።
ከመልእክታቱ የሚቀር የሚለወጥ የሚሻር የለም። ሁሉም ይፈጸማል። የእግዚአብሔርና የድንግልም ጠላቶች የእግዚአብሔር ወገንን የጠሉ የጨለማ ተጓዦች በሙሉ አንዳይ ሳይቀሩ ይሰናበታሉ። በድፍረታቸው ልክ ብርቱን ቅጣት ይቀምሳሉ። ወገኖቼ፣ የእግዚአብሔር ቤተሰቦች፣ መንግስት የመንግስትነት ሥራ ለመስራት የማይችል በነጮች ፈቃድና ሐሳብ የሚመራ የመናፍቃንን የካቶሊኮችን የኢሉሚናቲ ምኞትና ሐሳብ ፈጻሚና አስፈጻሚ መሆኑን ዓለምንም መሸፋፈን በግልጽ ምኞታቸውን እያስፈጸመም ይገኛል። ሩጫቸው ኢትዮጵያን ማጥፋት፣ መበታተን፣ ተዋህዶን ማጥፋት፣ ምልክቷንም አረንጓዴ ቢጫ ቀዩን ሰንደቅ ማስወገድ ስለሆነ በሁሉም ዘርፍ ይህንኑ እየፈጸሙ ይገኛሉ። ሕዝቡ ሁሉም በኢትዮጵያም በውጭም ያለው የአዳም ዘር በሙሉ ወደ ታላቁ ጥፋት በከፍተኛ ፍጥነት ፍጹም ለመጥፋት እየገሰገሰ ይገኛል። በአገራችን በኢትዮጵያ ያለው ዘርፈ ብዙ ጥፋት መልኩን፣ ብዛቱን፣ ይዘቱን፣ ስፋቱን፣ አድማሱን እያሰፋ ያልደረሰውን እያዳረሰ ሕዝብንም አልታዘዝ ያለውን የእግዚአብሔርን ምክር የናቀውን እያቃለለውን ፍጹም ለማጥፋት እየገሰገሰ ይገኛል። ኑሮው፣ ረሃቡ፣ በሽታው፣ ጦርነቱ፣ ስደቱ፣ ሰላም ፍጹም መጥፋቱ፣ ማደር መዋል ፍጹም ስጋትና የማይቻል ደረጃ መድረሱ፣ መንገድ ሄዶ በሰላም ወጥቶ መግባት አለመቻሉ፣ ሁሉም ተያይዘው የሰውን ሕይወት ውሉ የጠፋበት ልቃቂት አድርገውታል። ማንም ሰላምን ማምጣት አይችልም። ማንም የፈለክ ብትወጣ ብትወርድ፣ የፈለገ መንግስት ይሁን የፈለገ ተቋም ይሁን ማንም በአገር ውስጥም በውጭም በየትም ዛሬ የምታየው የሚከናወነውን የጥፋት እንቅስቃሴ ሁሉ አስቆሞ ሰላም ወርዶ ሰው በሰላም የሚኖርበትን ምድር መፍጠር ማንም ከእንግዲህ አሁን አይችልም ካለ እግዚአብሔር በስተቀር፣ ካለ አብርሃሙ ሥላሴ በስተቀር፣ ካለ ፈጣሪ ፈቃድ በስተቀር። የቅጣቱ ፍሰት አይቆምም። ፍርዱ የታዘዘውን ሳይፈጽም አይቆምም። ሰላም ስላወራኸው አይመጣም፣ ስለተመኘኸው አይመጣም። ሰላም የሚመጣው እግዚአብሔር ያዘዘውን እግዚአብሔር የመከረውን ሰምቶ በመጸጸት ንስሐ ገብቶ ይቅርታ ጠይቆ ከፈጣሪ ታርቆ እግዚአብሔር ይቅርታን ሲያደርግ አብሮ ሰላሙም ይመጣል፣ በረከቱም ይመጣል፣ የጠፋውም ይመለሳል፣ የፈረሰውም ይቀይለሳል። የሚሆነው እውነት ይህ ብቻና ብቻ ነው። በተረፈ ዕድሜህን ሙሉ ሲያደነቁሩህ የኖሩ ሲያጠፉህ የኖሩ ከእግዚአብሔርም ሲያጋጩና ከእግዚአብሔር መንገድ ያስወጡህን በሙሉ ዛሬም ደከመኝ ሰለቸኝ ሳትል ከእነሱ ስር ተወጥፈ የዲያብሎስ ባሪያና አገልጋይ ፈቃድ ፈጻሚ ሆነህ መፍትሄ ይመጣል፣ ሰላም ይመጣል ብለህ ብትጮህ ማንም አይሰማህም። ይበልጥ እግዚአብሔርን ቁጣ እየቀሰቀስክ ወደ ጥፋትህ እየሄድክ ትገኛለህ። የእግዚአብሔርን ምክር፣ ፍርድ፣ ትእዛዝና ውሳኔ በኢትዮጵያ ዓለም ብርሃን የተገለጸውን ሁሉ አቃለህ ንቀህ ለማጥፋት ዘምተህ መኖር የለም። ደግሜ ነው የምነግርህ። የእግዚአብሔርን ምክር፣ ፍርድ፣ ትእዛዝና ውሳኔ በኢትዮጵያ ዓለም ብርሃን መልእክታቱ የተገለጸውን ሁሉ አቃሎ ንቆ ለማጥፋትም ዘምቶ መኖር የሚባል ነገር የለም። ፍርዱ የግድ ይዞህ ይሄዳል። እንደ ቃሉ ከእግዚአብሔር የሚጣሉ ይደቃሉና መቼም ይሁን መች ከእግዚአብሔር ቅጣት ማምለጥ አይቻልም።
በተለይ ልብ ብላችሁ ልትረዱ የሚያስፈልገው ለዚህ ሁሉ ጥፋት በኢትዮጵያ ምድር ዛሬ እየፈሰሰ ላለው ጥፋት እየጠፋ ላለው ነፍስ ለዚህ ሁሉ ለደረሰው የህዝብ እልቂትም ጦርነትም ረሃብም ፍጅትም ሰላም መጥፋትም ሁሉም ነገር እንዲሆን የሆነው በመጀመሪያ ደረጃ እግዚአብሔር የሚመለክበት እግዚአብሔር ያጸናት ዋጋ የከፈለባት ተዋህዶ ኦርቶዶክስ ቤተክርስቲያን የኢትዮጵያ ተዋህዶ ኦርቶዶክስ ቤተክርስቲያንም አገልጋዮቿ የአባቶችን ድንበር ጥሰው ሙሉ በሙሉ በሚባል ደረጃ አፍርሰው የካቶሊኮችን የመናፍቆችን የተሐድሶችን የቅባቶችን በአጠቃላይ ከነጩ የተሰጣቸውን አጀንዳ ሙሉ በሙሉ በቤተ ክርስቲያን ላይ ተርጉመው አገልጋዩ ራሱ ሙሉ በሙሉ መሰናክል ሆኖ ለምእመኑ ማሰናከያ ያስቀምጡ ህዝቡ እንዳይጸጸት ወደ ፈጣሪ እንዳይመለስ ንስሐ እንዳይገባ ወደ እግዚአብሔር ጉያ እንዳይሰበሰብ ከዚህ ከመጣው መቅሰፍት አምልጦ ለመልካሙ ሰዓትም እንዳይደርስ የኢትዮጵያ ዓለም ብርሃን መልእክታትን ሁሉ መግለጫዎቹን ደብዳቤዎቹን ትምህርቶቹን እነዚህን ሁሉ 18 ዓመት ሙሉ የተነገሩትን ሁሉ ሲከላከል ሲዋጋ ስም ሲያጠፋ ያልሆነ ስም ሲሰጥ በአጠቃላይ ሰው ሰምቶ እንዳይጸጸት መንገድ ላይ ቆሞ ሲከላከል መሰናክል ሲያስቀምጥ የኖረው በአንደኛ ደረጃ በቤተ ክርስቲያን ውስጥ የተኮለኮሉ አገልጋዮች ናቸው። ጳጳሱም ካህኑም መምህሩም ሊቃውንቱም ሁሉም ዛሬ በየፌስቡክ ላይ ሲለፈልፉ ምሰሟቸው ሁሉ በየጉባኤው ላይ ቆመው የሚጮሁት ሁሉ በየደብሩ የተሾሙ አለቆች ሁሉም በጥቅሉ አንድ ላይ እከሌ ከከሌ ሳትባል ውግዘቱን ሁሉ ጥሰህ በጉልበትህ የተቀመጥክ ሁሉ የፖለቲካ ሰራተኛ ይሆን ሁሉ ሙሉ በሙሉ ለጠፋው ጥፋት እየደረሰ ላለው እልቂት ለምእመኑ መበተንና መጥፋት ለቤተ ክርስቲያን መፍረስ ከመንገድ መውጣት ለዚህ ሁሉ ተጠያቂነቱ በእናንተ ላይ እንዲያርፍ ሆኗል። ይህ ሳትጠራጠሩ ፍርዳችሁ እንድታውቁት በግልጽ እንነግራችኋለን። የኢትዮጵያ ዓለም ብርሃን የምትሰሙት ነው። እናንተ ሳደዳችሁን ምንም እንሆነው ነገር የለም። እኛ ሊቅ አይደለንም፣ እኛ ጠበብት አይደለንም፣ እኛ ጳጳሳት አይደለንም፣ እኛ መምህራን አይደለንም፣ እኛ በየደብሩ ያለን አለቆችም አይደለንም። እናንተ እንደተሿሿማችሁት በግቦ በገንዘብ ለንግድ በምትፈነጩበት ቤተክርስቲያን እኛ እዛ ውስጥ ሁሉ የለንም። ዛሬ ካህናት ብላችሁ የኮለኮሏቸዋቸው በሙሉ ግቦ ከፍለው የተሾሙ ናቸው። ለምንድነው ግቦ የሚከፍሉት? በቤተ ክርስቲያን እየነገዱ እየዘረፉ ለእናንተ እንዲያቀባብሉ እናንተ የሰጣችኋቸውን እቅድና ፕላን እንዲያስፈጽሙ ምእመኑን ደግሞ ወደ ጨለማ እንዲነዱላችሁ ሙሉ በሙሉ የዲያብሎስን ሥራ እምሰሩ ስለሆነ ዛሬ ይኸው በመጨረሻውም ሰዓት የምንነግራችሁ ነገር ቢኖር ሙሉ በሙሉ የአገሪቷ ጥፋት የቤተ እምነቱ ጥፋት ውርደቷ የሕዝቧ እልቂት እነዚህ ሁሉ በእናንተ ምክንያት ስለሆነ እናንተ ሙሉ በሙሉ ፍርዱን ትቀበላላችሁ። ከፍርድም አታመልጡም። በእናንተም ላይ ፍርድ ይፈጸማል። ይህን ሳትጠራጠሩ እንድትሰሙ በግልጹ እንነግራችኋለን።
እግዚአብሔር አይዘበትበትም። ቃሉ አይዘበትበትም። በቃሉ አይነገድም። ለንግድ የተሰማራህ ቤቱ የነጋዴ ቤት አይደለም። እግዚአብሔር ይህን ሁሉ መልክ ለማስያዝ ሙሉ በሙሉ እናንተን አፍርሶ አጥፍቶ አጽድቶ እውነተኛ አገልጋዮቹን በቦታው ላይ ያስቀምጣል። አገሪቷም እፎይታዋን የምታገኘው ከዛ በኋላ ነው። ዛሬ በኢትዮጵያ ምድር ለነጻነት ተብሎ የሚደረገው ውጊያው፣ ፍልሚያው እንሰማለን። ምን ያህል እየተካረረ እንደመጣ፣ ምን ያህል አስከፊ ደረጃ እንደደረሰ ያው ትሰማላችሁ። ምንም ድብቅ ነገር የለው። መንግስትም በግልጽ ነው ያወጀው። ጦርነት ነው በአገሪቱ ላይ ያለው። ይህን ሁሉ ትሰማላችሁ። ወደፊትም ደግሞ ትሰማላችሁ። ሌላ ሽግግር እናቋቁማለን ብለው ደግሞ ከዚህ በፊትኛ በመልእክቶች ተናግረዋል። ሲከፋባቸው ሽግግር እንደሚሉ ተናግረናል። አሁንም ትሰማላችሁ። እንደዚሁ እያሉ እነዚህ ክፉ ጠላቶቻችን ነጮች እረፍት የላቸውም። ብዙ ነገር ይዘው አጀንዳ ይመጣሉ። አሁንም ይህ ህዝብ ደግሞ ከዚህ መፍትሄ ያገኛለሁ ብሎ ያንጋጥጥ ይሆናል። እንዲህ እያለ ግን ያልቃል። መፍትሄ ከእግዚአብሔር ብቻ ናት የምትገኘው። ራሳቸው ለነጻነት ቆመናል ብለው የሚዋጉ ማናቸውም ቅን የዋቱት የሆኑ ህዝቦች ኢትዮጵያዊነትን ካላነገሱ፣ ተዋህዶ ኦርቶዶክስ እምነትን እግዚአብሔር የወዳዳትን ካላከበሯት፣ ካላመኑና ካልታመኑባት፣ ሰንደቋን ካልወደዱና ካላከበሩት ምንም አይነት ውጤት ላይ ቢደረስ መፍትሄ አይመጣም። እያንዳንዱ ለዚህ ዓላማ ቆም ያለው እንኳን የሚል ቢኖር ቅድሚያ ራሱን ከእምነቲቱ ከተዋህዶ ኦርቶዶክስ እምነት ከኢትዮጵያዊነት ራሱን ማያያዝ አለበት። ከሰንደቋ ፍቅር ከአረንጓዴ ቢጫ ቀዩ ራሱን ማጣበቅ አለበት። ፈጣሪውን በፍጹም ልቡ በፍጹም ሐሳቡ በፍጹም ነፍሱ መውደድ አለበት። እናቱን ድንግልን ማክበር አለበት፣ መውደድ አለበት። እግዚአብሔር የሰጠውን ጸጋና በረከት ጠንቅቆ ማወቅ አለበት። ያን እግዚአብሔር በምንም ይሁን በምን ተፋለመም ተዋጋም ለሰዓቱ ለመልካሙ ሰዓት ያደርሰዋል። ይህ ብቻ አይደለም ወገኖቼ። ነገ ድል አድርጌ ገባሁ ብለህ ሆሆ ብትል ኢትዮጵያ እግዚአብሔር ያዘጋጀላት የራሱ ብርሃናዊ መንግስት አለ። ተነግሯል። በኢትዮጵያ ዓለም ብርሃን ጠንቅቆ ተነግሯል። የኢትዮጵያ መንግስት የኢትዮጵያ ዓለም ብርሃናዊ መንግስት እንጂ ከእንግዲህ ወዲህ ምዕራባውያን ባደራጁልህ ጣቴን ካርድ እየወረወርኩ ገዢ መርጣለሁ ብትል ይሄ ዲያብሎስ ያደራጀው ስልት ነፃ ያወጣኛል የምትል ከሆነ ያው ከውድቀቱና ከጥፋቱ ደግሞ መልሰህ ትማረዋለህ። ነጮች እጅግ ብልጦች ናቸው። የዲያብሎስ ልጆች ናቸው። ነገ እነዚህ አሁን ለነጻነት የሚሉት አሸንፈው የሚመጡ መስሎ ከታያቸው ደግሞ ተገልብጠው ለነሱ ጋር ሄደው እነሱን አይ ጥሩ ነው፣ በጣም ጥሩ፣ ያ ልክ አይደለም፣ እኛንም አልሰማ ብሎን ነበረ፣ አሁን ደግሞ እናንተ በመምጣታችሁ ለነጻነታችሁ መልፋት ጥሩ ነው፣ በቃ የሽግግር ይቋቋም፣ ከዛ በዲሞክራሲ በዚህ ተደርጎ በዚህ ተፈጥሮ ከዛ በኋላ በቃ ይሄ መብታችን ይከበር የሚሉትም እንደዚሁ የተደራጁትም ሁሉ ተሰብስቦ መንግስት ያቋቁሙ። ይሄን ነው የሚሉት። የፖለቲካ ፓርቲ እንፈለፍላለን ነው የሚሉት። አሁንም ይሄ ነው እሳቤው። ነጩም ምኑም ሲሄድበት የኖረው መንገድ ሁሉ ፈራሽና ጠፊ ነው። ባጭሩ ነው የምነግርህ፣ ፈራሽና ጠፊ ነው። ወደ ትቢያነት የሚቀየር ነው። እግዚአብሔር የራሱን አገዛዝ ሕግጋተ ሥላሴን ያጸናል። ከኢትዮጵያ ተነስቶ መላውን ዓለም የምትገዛው ኢትዮጵያ ናት።
በሕግጋተ ሥላሴ ኢትዮጵያ ማንም የሚዘልባት አይደለችም። የነጭ ፕሮግራም ማስፈጸሚያም አይደለችም። የዲያብሎስ መፈንጫም አይደለችም። የሁሉ ይወገድና ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር ዘወትር ትሆናለች። ኢትዮጵያ እንደ ቃሉ እንደ እግዚአብሔር ቃል ኪዳን ርስተ ድንግል ናት። ማንም ከዚህ ሊያወጣት አይችልም። የእናታችን ርስት ናት። ኢትዮጵያ ለዓለም ብርሃን ናት። ይሄ እግዚአብሔር የፈረደው ፍርድ ነው። ሰው የፈረደው አይምሰልህ። ብርሃን ናት። በምንድን ነው ብርሃኗ? እውነተኛይቱን ተዋህዶ ኦርቶዶክስ ቤተ ክርስቲያንን አሸናፊቱን እምነት አንግሳ ዓለምን በብርሃን የምትመራ ናት። ለዓለም ብርሃን የምትሆን ናት። ይሄ ነው ኢትዮጵያ። የዓለሙ ገዢ ናት። እግዚአብሔር ስልጣንን ለኢትዮጵያ ሰጥቷል። ኢትዮጵያ በእውነተኞቹ ልጆቿ አማካኝነት እግዚአብሔር በወደዳቸው ባጸደቃቸው ባሮቹ አማካኝነት ዓለምን በሙሉ እንድትገዛለ በእነሱ ስር እንድትሆን ከወሰነ ቆየ። ነገርን። ስለዚህ የኢትዮጵያ ዓለም ብርሃናዊ መንግስት ወደድክም ጠላህም በግድ ቦታውና ስፍራውን ይይዛል። ይዞም ዓለምን ይመራል። ለዓለምም ብርሃንን ያውጃል። ሥላሴም በኢትዮጵያ ምድር ላይ በመላው ዓለም ላይ ክብራቸው ከፍ ብሎ ይመሰገኑበታል፣ ይከብሩበታል። ይሄ ለታደልከው ታየዋለህ። ለምታፌዘው እስካሁንም በፌዝና በቀልድ ላለው በዲያብሎስ ለስታመንከው አገልጋይ ሆንክ፣ ምእመን ሆንክ፣ ማንም ሆንክ በሙሉ ወደ ትቢያነት ትቀየራለህ። ገና ምንም የተሰራ ሥራ የለም። ተጀመረ እንጂ የሚቀጥል እርምጃ እንጂ የሚቀንስ ነገር የለም። ምንም አልተፈጸመማ። ሰውም የመጸጸት ምልክት አያሳይም። በጥፋት እየሮጠ ነው ያለው። አይሰማም፣ አይለማም። በንቀት ላይ ነው ያለው። ያንኑ ዲያብሎስ የነገረውን መፍትሄ ነው ብሎ በሱ እየወጣ እየወደቀ ይሄው ወደ ጥፋቱ እየሄደ ይገኛል። ስለዚህ ለዚህ ሁሉ ጥፋት ምክንያት የሆናችሁ ሁሉ ትጠፋላችሁ። ራሳችሁ በተለይ በቤተ ክርስቲያን የሰለጠናችሁ እጅግ አገሪቱን ወደ ጥፋት የሰደዳችሁ ሁሉ ይሄ የማይቀር ፍርድ ነው። ዛሬ በግልጽ እናውጃለን፣ እነግራችኋለን። በሙሉ በፍርድ ትካተታላችሁ። ይሄ ከመፈጸም የሚያግደው ምንም ምድራዊ ኃይል የለም። ወገኖች በአሁኑ ሰዓት በኢትዮጵያ የዓለም ብርሃን የተነገሩት መልእክታት፣ መግለጫዎች፣ ደብዳቤዎች፣ ትምህርቶች ላይፈጸሙ አልተነገሩም፣ ሊፈጸሙ እንጂ። የተናገረው የፍጥረት ሁሉ አስገኝና ፈጣሪ የአብርሃሙ ሥላሴ ነው። ሰው እውነቱን ተረድቶ ተጸጽቶ ወደ እግዚአብሔር ከመቅረብ ይልቅ በንቀትና በትዕቢት ሐሰተኛ መምህራንን በመስማትና በመታመን እስካሁን ድረስ በትዕቢት መቆሙ ይታያል፣ እያየነውም ነው። ወገኖቼ ቤተ ክርስቲያናችንን አይታውም ሰምተውም በማታውቀው መጠን ፍጹም አፍርሰዋታል። ሁሉም ጳጳሳት፣ ልብ በሉ፣ ሁሉም ጳጳሳት፣ መምህራን፣ ዲያቆናት፣ ካህናት፣ ሊቃውንት፣ የደብር አለቃ ሁሉንም ውሰዷቸው። የበግ ለምድ የለበሱ ተኩላዎች ናቸው። በቃ ይህ ግልጽ እንዲሆንላችሁ ያስፈልጋል። ሙሉ በሙሉ የፖለቲካው ታዛዥ ተመልማይ የደህንነት መዋቅር ከጫፍ ካናታቸው እስከ ስር የተዘረጋላቸውና የኮለኮላቸው በመንግስት ደህንነት የሚታዘዙ መሆናቸውን እኛ ራሳችን ከእግዚአብሔርም ጠይቀን በሚገባ ያረጋገጥ ነው። ዛሬም በዓይናችን የምናየው ትላንት የተነገረው ምግባራቸው ዛሬ በተግባር እየፈጸሙት የምናየው ሆኖ ቁጭ ብሏል።
እነሱም ሳያፍሩ በግልጽ ዘረኛን፣ ሌባን፣ ነፍሰ ገዳይን ጵጵስና ሾመዋል። ሕዝቡንም ንቀዋል። ምን ያመጣል ይረሳዋል ብለዋል። ማስተባበያና ምክንያት ስንደረድርለት ያምነናል ተብሎ በግልጽና በማያሻማ መልኩ በግብር ከሃዲ፣ አላዊ፣ ካቶሊክ፣ መናፍቅ፣ ቅባት፣ ታድሶ መሆናቸውን አስመስክረዋል። የማዕረግ ስም ግብርን ይሸፍናል ብለው የሚያምኑ በመሆናቸው ዛሬ በየአደባባዩ አባት፣ መምህር፣ ሊቃውንት፣ ሌላም አሉ የተባሉ ስሞችን ሁሉ ደራርበው እናያቸዋለን። በየበዓላቱ በየጉባኤው የመጀመሪያ አፍ መፍቻ ማሟሻቸው ደግሞ እጅግ የሚፈሩት የኢትዮጵያ ዓለም ብርሃን ነው። ኢትዮጵያ ዓለም ብርሃን ክፉ ጠላታቸው ነው። ሁሉንም ምግባራቸውን ወደ አደባባይ ስላወጣው የእግዚአብሔርን እውነት በግልጽ ስላስቀመጥን እግዚአብሔር ያዘዘውን ትእዛዝ በግልጽ ያፈረሱትን የፈጸሙትን ሁሉ በደል ግልጽ ስላስቀመጥን ሕዝቡም ወዴት እየጠፋ እንዳለ በግልጽ ስለተቀመጠ እኛ ደግሞ ራሳችን ያመጣነው ሳይሆን እግዚአብሔር ያዘዘንን በግልጽ ስለተናገርን ስላልደበቅን፣ ስላልቀነስን፣ ስላልጨመርን ስለዚህ ያንን የነሱ ክፉ ስራቸውን እየተከተለ ይገልጽባቸዋል። ስለዚህ ጠላታቸው አሁን ማን ነው? የኢትዮጵያ ዓለም ብርሃን። በቃ አንድ ምሳሌ እንደሚያስደንቃቸው አንድ ርዕሰ ሊቃውንት ነኝ የአራት ወንበር ምስክር ነኝ የሚሉ የዘወትር አፍ መፍቻቸው እኛ ነን። በመሰረቱ ከአዋቂ ነን ባዮች ማዕረግ ከደረደሩ በትዕቢት ከተሞሉ አለ እነሱ ማንም ቃሉን መናገር አይችልም ባዮች አንወቀስም፣ አንመከርም፣ ፍጹሞች ነን ባዮች ውስጥ ማህበራዊ ሚዲያውን አጣበው ዩቲዩቡንም ፍራንክ መልቀሚያ አድርገው ይታያሉ። ያው የምትሰሙት ነው። እኛን ምን ብለው ነው የሚተቹን? ምንም የማይሉን ነገር የለም። ዛሬ ደግሞ እንደ አዲስ እኛን ህልመኞች ብለው በድፍረት ሲተቹንም ሰምተናቸዋል። እንዲሁም በየገዳማቱ አድገው አብጠው ባህታዊ ከሌ ነኝ የሚሉ ራሳቸውን የሚያስመልኩ አምላክ መሆን የቃጣቸውን አይተናል። ሁሉም የኢትዮጵያ ዓለም ብርሃንን መቃወም፣ መተቸት፣ ማውገዝ ስራቸው አድርገውታል። ብዙውን ጊዜ በእኛ ቤተሰቦች በኢትዮጵያ ዓለም ብርሃን ቤተሰቦች የሚሰጠውን ምስክርነት ወደ ፈጣሪያቸው ጮኸው በጠየቁት ልክ አንዳንድ ሚስጥሮችን እግዚአብሔር በሚነግራቸው ጊዜ ለሌላውም እንዲያንጽ ብለው በምስክርነት እንዲሰማ ይደረጋል። ያን በመስማት ህልመኞች ብለው ነው የተቹን። እግዚአብሔር እንደምታውቁት በህልምም በራእይም በተለያየ መንገድ ለህዝቦቹ ለወገኖቹ መንፈሳዊ ምሪትን ይሰጣል፣ ምስክርነትን ይሰጣል፣ መመሪያን ይሰጣል፣ ምክርን ይሰጣል፣ ያስተምርበታል። በቃሉም በህልምም በራእይም በትክክለኛው መልኩ የሚታዩ ህልሞች የሚታዩ ራእዮች በቃሉ የማይጋጩ ዲያብሎስ ያልቃኛቸው እግዚአብሔር መንፈስ ቅዱስ የሚናገራቸው እስከሆኑ ድረስ ለግለሰብም ለምእመንም ለሁሉም የሚያንጹ እስከሆኑ ድረስ የሚጠቅሙ ናቸው። በእኛ እይታ እግዚአብሔር የሚናገርባቸው ብዙ መንገዶች አሉ። ራእይ፣ ህልም፣ ሌሎችም መንገዶች አሉ። ቃሉ የሚነግረንን በምስክርነት በአስረጅነት ማንሳት ይቻላል። እንዲሁ ዝም ብለን አይደለም የምንናገረው፣ ቃሉ ነው መሰረቱ። ህልመኞች ብለው ያሾፉብናል። እኛ እግዚአብሔር የተናገረውን እውነት ከቃሉ ጋር አመሳክረን በመረዳት የምንቀበል የምናምን ሰዎች ነን። የአባቶቻችንን ድንበር የማናፈርስ ነገር ግን የምናጸና ነን። አባቶቻችን በተጋድሏቸው እግዚአብሔር ፊት ቀርበው በለመኑት መሰረት በመታመናቸው ዋጋ በመክፈላቸው
እግዚአብሔር በየዘመኑ የሰጣቸውን ቃል ኪዳን ለልጆቻቸው ለኛ ያስተላለፉትን ሁሉ የምናከብር በእምነት የምንጠብቅ ነን። እኛ በእምነት ነው እንጂ አሻግረን የምናየው በሳይንስ ስልት ስብከት በጥበብ ተኮላሸ በጥበብ የታሸ ትምህርትን እኛ አንቀበልም። እግዚአብሔር እምነትህ አድኖሃል እያለ አስተማረ እንጂ የሊቃውንት ጥበባዊ ትምህርት አዳነህ ሲል እኛ አልሰማንም። እግዚአብሔር ለትምህርቱ ለማዳኑ ሥራ ለተልእኮ ለሐዋርያዊ ሥራው ሁሉ የመረጠው ምናምንቴዎችን ነው። ቃሉ እንደነገረን ዛሬ የምናስባቸው የምናስታውሳቸው የምናከብራቸው አባቶቻችን ሐዋርያት ነቢያት ሁሉ ፍጹም ሰው ከናቀው ስፍራ የተገኙ ናቸው። ሁሉም ከሊቃውንት ጉባኤ ከጠበብቶች ስብስብ ከከፍታው ከምኵራቡ ከዛ እግዚአብሔር መረጠ። ሐዋርያ ሲያቆም አያችሁ፣ ሰማችሁ አለ በቃሉ ላይ። ከገማልያል የበለጠ ምሁር አለ የለም። በእስራኤላውያን ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስን ተቀበለው ወይም መድኃኒታችን ኢየሱስ ክርስቶስ ቸሩ መድኃኔ ዓለም ይህን ሰው ሐዋርያው አደረገው? አይደለም። አሳ አጥማጅ፣ ቀራጭ በየቦታው ያዳደቁትን እነሱን ነው እግዚአብሔር የመረጠው። ይኸው ቃሉ ላይ አለ፣ በቆሮንቶስ ላይ ታገኙታላችሁ። የዓለምን ጥበብ ያሳፍር ዘንድ የዓለምን ምናምንቴ ነገር መረጠ ነው የሚለን። ዓለምን ዕውቀት ከንቱ ለማድረግ እግዚአብሔር ምንም ዕውቀት የሌላቸውን በየሰው የናቃቸውን በየሚዲያው ያዳደቁትን ነው የመረጠው። ይሄ ቃሉ የሚነግረን ነው። የኛ ጠበብት ምሁራን ባዮች ግን ሊቅነን ጠበብትነን ላይ ተከፍሰዋል። ከኛ ውጪ ቃሉ ማንም እንዳይናገር ማንም ትንፍሽ እንዳይል ብለው የሚጮሁ ቁራዎች ይሁን ሰማለን። ያንንም እኮ በምኩራብ ላይ ተኮለኮሉት በእስራኤል ዘመን የሰማችኋቸው እነዛ በሙሉ አዋቂ የተባሉ ጻፍት ፈሪሳውያን አለኛ በስተቀር ቃሉን መተርጎም ማንም አይችልም፣ እኛ ብቻ የምንለው ይሰማ፣ ማንም ሆነ ማንም ከኛ ቃል ውጪ መውጣት አይችልም ብለው ነው ያ ሁሉ መከራ ያ ሁሉ ክፋት ሲፈጽሙ የኖሩት። ምንም ድንበር ያላገዳቸው ቸሩ መድኃኔ ዓለም ያን ሁሉ ተአምር ሲሰራ ያን ሁሉ ትምህርት ሲያፈስ ሞት ሲያስነሳ ሽባ ሲቀና ዕውር ሲበራ ዓይናቸው እያየ ራሱን ቃሉን ከፍቶ በጉባኤያቸው በዛው በመድረካቸው ላይ በምኵራባቸው ላይ ተገኝቶ ገና ሕፃን ጎልማሳ ገና ሕፃን ወጣት እያለ እየተረተረ ሲነግራቸው ምስጢራትን ሁሉ ያ ሁሉ መለሳቸው፣ ወደ እውነት መለሳቸው፣ አሳመናቸው? በፍጹም። ስለሚደረገው መጎ ነገር አይደለም። እነሱ ስለ ሕጋቸው ብቻ ነው እየተከተሉት ሊያጠፉት የሚታገሉት። ሕጋችን ተጣሰ ነው። ሽባ ቢድን ሙት ቢነሳ በሰንበት ለምን ፈወስክ ብለው የሚቃወሙ ሰዎች ናቸው። ዛሬ ከዛ የተለየ እያደረጋችሁ ነው እናንተ። አሁን ዛሬ ሊቃውንቶቻችን የቤተ ክርስቲያን ሊቆች ያው ነው ያንኑ ነው ዛሬ እየፈጸማችሁ ያላችሁት። ከምናምንቴ ላይ እንደናንተኛ ሊቃውንት አይደለንም፣ እንደናንተ መድረኩ ላይ የለንም፣ እንደናንተ አደባባዩን አላጣበብንም፣ ጉባኤ አልመሰረትንም። እንደናንተ በሙሉ መድረኩን ሁሉ የሚሰበክበትን ጣቢያውን ሁሉ እኛ እግራችን አልረገጠውም። የእግዚአብሔር እውነት ይህች ናት።
የዓለም ብርሃን የኢትዮጵያ ዓለም ብርሃን መልእክታት እኒህ ናቸው። እኛ እግዚአብሔር የሰጠንን ምስክርነት ነው እየሰጠን ያለ ነው። ስማ እያለ ነው። ያው ብናውጅ ብንጮህ ንቀህ አቃለህ ልክ የአባቶችን አመፅ ደግመህ ፈጽመህ ዛሬ ደግሞ ይችን ሀገር እዚህ ጥፋት ላይ አድርሰሃታል። እያንዳንድ ትጠየቅበታለህ። እያንዳንድ ዋጋ ትከፍልበታለህ። እያንዳንድ በጠፋው ነፍስ ቁጥር ልክ ዋጋ ትከፍላለህ። ግዴታ ነው። እስቲ ስለ ህልመኝነታችን ብዙ ስንነቀፍበት የኖርነውን እንደ እብድ የምንተችበትን ህልምና ራእይ ምን እንደሆነ የእግዚአብሔር ቃል እንዴት እንደሚነግረንና አባቶቻችን እንዴት እንደተጠቀሙበት እንየው። በመጀመሪያ አባታችን አብርሃም የእግዚአብሔርን መንገድ ለማወቅም አውቆም ሰምቶም እግዚአብሔርን በእምነት የተቀበለበትን መንገድ ስንመለከት ቃሉ ይህንን ይለናል። ኦሪት ዘፍጥረት ምዕራፍ 12ን እንይ። እግዚአብሔር አብርሃምን አለው። ልብ በሉ እንግዲህ እግዚአብሔር ሲጠራ ምሪት እንደሚመራ እንዴት እንደሆነ እንመልከት። እግዚአብሔር አብርሃምን አለው፣ ከአገርህ ከዘመዶች ከአባትም ቤት ተለይተ እኔ ወደማሳይህ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶች ሁሉ በአንተ ይባረካሉ አለው። የምድር ነገዶች ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ የ75 ዓመት ሰው ነበረ። ልብ በሉ፣ ከሸመገለ በኋላ እንግዲህ በዚህ ዕድሜ ላይ ያለ ሰው እንደምታውቁት የሸመገለ ነው። ለማመን ግን አልደከመም። አብርሃም እግዚአብሔር የተናገረውን ድምፅ ሰማ፣ እውነት ነው ብሎ አመነ። በዛም እውነት ላይ መንገዱን ቀጠለ። አብርሃምም ሚስቱን ሶራንና የወንድሙን ልጅ ሎጥን ያገኙትን ከብት ሁሉና በካራም ያገኟቸውን ሰዎች ይዞ ወደ ከነዓን ምድር ለመሄድ ወጣ። ወደ ምንም ወደማያውቀው በእምነት በቃ ወደ ከነዓን ምድር ገቡ። አብርሃምም እስከ ሴኬም ስፍራ እስከ ሞሪ የአድባር ዛፍ ድረስ በምድር አለፈ። ይህ እንግዲህ አብርሃም ለመጀመሪያ የወሰደው እርምጃው ነው። የመጀመሪያው እርምጃው ማለት ይሄ ነው። ውጣ አለው፣ ወጣ። የከነዓን ሰዎችም በዚያን ጊዜ በምድሩ ነበሩ። እግዚአብሔርም ለአብርሃም ድጋሚ አሁንም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለው። ልብ በሉ፣ ይህን ነገር ሲነገረው አብርሃም ምንም የሌለው አንድ ምስኪን ሰው ነው። የሚሰማውን ድምፅ አልናቀም፣ አላቃለለም። እግዚአብሔር የተናገረውን ድምፅ አልናቀም፣ አላቃለለም። እርሱ ምን አደረገ? እርሱም ለተገለጠት ለእግዚአብሔር በዚያ ስፍራ መሠዊያን ሠራ። የጸሎት ስፍራ፣ የማመስገኛ ስፍራ፣ ወደ ፈጣሪው የመናገሪያ ስፍራ እዛ ጋር አቆመ። ከዚያም በቤተል ምስራቅ ወዳለው ተራራ ወጣ። በዚያም ቤተልን ወደ ምዕራብ፣ ጋይን ወደ ምስራቅ አድርጎ ድንኳኑን ተከለ። በዚያም ለእግዚአብሔር መሠዊያን ሠራ፣ የእግዚአብሔርንም ስም ጠራ። አብርሃምም ከዚያ ተነሳ፣ እየተጓዘም ወደ አዜብ ሄደ ይለናል። እንግዲህ ይህ የመጀመሪያ እንቅስቃሴው ነው። ምዕራፍ 13 እስቲ ምን ይላል ደግሞ? አብርሃም ከግብፅ ወጣ፣ እርሱና ሚስቱን ለእርሱ የነበረውን ሎጥም ከእርሱ ጋር ወደ አዜብ ወጡ። አብርሃምም በከብት በብርና በወርቅ እጅግ በለጸገ፣ እግዚአብሔር አበለጸገዋ። ከአዜብ ባደረገው በጉዞ ወደ ቤተል በኩል ሄደ። ያም ስፍራ አስቀድሞ በቤተልና በጋይ መካከል ድንኳን ተክሎበት የነበረው ያም ስፍራ አስቀድሞ መሠዊያ የሠራበት ነው። በዚያም አብርሃም የእግዚአብሔርን ስም ጠራ።
ከአብርሃም ጋር የሄደው ሎጥ ደግሞ የላምና የበግ መንጋ ድንኳንም ነበረው። እሱንም እግዚአብሔር ባረከው። እንግዲህ እግዚአብሔር ስለባረካቸው ምድር ጠበባቸው፣ አልበቃቸውም። እንግዲህ ሎጥም ወደ ምስራቅ ተጓዘ፣ ተለያዩ። አብርሃምም በሌላ አቅጣጫ፣ አንዱም ከሌላው እርስ በርሳቸው ተለያዩ ይላል። አብርሃም በከነዓን ምድር ተቀመጠ፣ ሎጥም በአገሩ ሜዳ ባሉት ከተሞች ተቀመጠ። እስከ ሶዶምም ድረስ ድንኳኑን አዘዋወረ። የሶዶም ሰዎች ግን ክፎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ። አያችሁ፣ ሎጥ ከተለየው በኋላም እግዚአብሔር አብርሃምን አለው፣ አሁንም ጠብቆ ዓይንህን አንሳና አንተ ካለበት ስፍራ ወደ ሰሜንና ወደ ምዕራብ፣ ወደ ምስራቅና ወደ ምዕራብ እይ። የምታያት ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁና ዘርህንም እንደ ምድር አሸዋ አደርጋለሁ። የምድርን አሸዋ ይቆጥር ዘንድ የሚችል ሰው ቢኖር ዘርህ ደግሞ ይቆጠራል። ተነሳ፣ በምድር በርዝመቷም በስፋቷም ሂድ፣ እርሷን ለአንተ እሰጣለሁና። አብርሃምም ድንኳኑን ነቀለ፣ መጥቶም በክብርም ባለው በመምሬ አድባር ዛፍ ተቀመጠ። በዚያም ድጋሚ ለእግዚአብሔር መሠዊያን ሠራ። እንግዲህ ወገኖቼ አብርሃምን ይመራ የነበረው ማን ነው? እግዚአብሔር አይደለም? ውጣ ያለውስ ማን ነው? እግዚአብሔር አይደለም? የሚናገረውስ ማን ነው? እግዚአብሔር አይደለም? ራእይም ሆነ ህልሙንም የሚያሳየው ማን ነው? እግዚአብሔር አይደለም? የዛሬ ምሁሮቻችን ለመሆኑ ምሪት አላቸው? እግዚአብሔር ይመራቸዋል፣ ያናግራቸዋል፣ በራእይ በህልም ይመክራቸዋል፣ በቃሉስ ይነግራቸዋል፣ ያናግራቸዋል። የእሱ አገልጋይ ነን የሚሉ ናቸው። እንደውም በጥበብ ልቀን ይሄድን በእምነቱ ሚስጥሩን ሁሉ እንዳለ ዘርግፈ ነው የምናውቀው እኛ ነን። አንድምታውንም ምኑንም ምን ተረጉም አላቸው። ምሬት ከእግዚአብሔር ምሬት አላቸው። በየዘመኑ እግዚአብሔር በሚሄዱበት በሚንቀሳቀሱበት ሁሉ እግዚአብሔር ለነሱ የሚያናግርበትን መንገድ ያውቁታል፣ ያናግራቸዋል። ይህንን እስቲ እንጠይቃችሁ ሊቃውንቶቻችን፣ ጠበብቶቻችን። አብርሃም እንደናንተ ጠበበኛ እኮ አልነበረም። በቃ ከቤቱ ሲወጣ ምንም የሚያውቀው ነገር አልነበረም። ግን የእግዚአብሔር መንፈስ ይመራው ነበር፣ ያሳውቀው ነበር፣ ያስተምረው ነበር፣ ከሕይወቱ ያስተምረው ነበር። በሄደበት ሁሉ ያግዘው ነበር፣ ይባርከው ነበር፣ ይመክረው ነበር፣ መንገድን ያመላክተው ነበር። ስለ ጥበቡ፣ ስለ ዕውቀቱ፣ ስለ ሊቅነቱ አይደለም። አብርሃም አንድ የእግዚአብሔር የታመነ ባሪያ ስለሆነ ነው። ልብ በሉ እንግዲህ ከአብርሃም ተነሳ። እስቲ ምዕራፍ 15 ደግሞ ምን እንደሚለን እዩ ስለ አብርሃም። አሁንም ከዚህ ነገር በኋላም የእግዚአብሔር ቃል ይላል፣ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ። የቤቴም መጋቢ የደማስቆ ሰው ይህ ኤሌዜር ነው አለ። አብርሃምም ለእኔ ዘር አልሰጠኸኝም፣ እነሆ በቤቴ የተወለደ ሰው ይወርሰኛል አለ። እነሆም እግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበት የሚወጣ ይወርሳል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘርም እንደዚህ ይሆናል አለ። አብርሃምም በእግዚአብሔር አመነ። ልብ በሉ ወገኖቼ፣ ዛሬም እናነሳላችሁን ነጥብ ልብ ብላችሁ አስተውሉ። ተቺዎቻችን ህልመኞች እያላችሁ የምትተቹንና የምትሰድቡንም ልብ ብላችሁ አስተውሉ። ቃሉ ስለ ህልምም ስለ ራእይም ምን እንደሚናገር አስተውላችሁ አድምጡ። ዘርን እንደዚህ ይሆናል አለው። አብርሃምም በእግዚአብሔር አመነ፣ ስለተነገረው፣ በራእይ ስለተነገረው፣ በቃሉ ስለተነገረው፣ በህልም ስለተገለጸለት ሚስጥር እግዚአብሔር ስለሰጠው ቃል ኪዳን አብርሃም አልተጠራጠረም፣ አመነ።
ምን ሆኖ ተቆጠረለት? ጽድቁም ሆኖ ተቆጠረለት። በምን ምክንያት? በማመኑ፣ ሰምቶ በማመኑ። ልብ በሉ። ዛሬ እኛ እግዚአብሔር ስለ ኢትዮጵያ የተነገረውን፣ ስለ ዓለም የተነገረውን፣ ስለ እውነተኛ የተዋህዶ ልጆች የተነገረውን፣ ስለ ቀጣፊ እምነቶች የሚመጣውንም ፍርድ የተነገረውን እግዚአብሔር የነገረንን የገለጸልንን ምስጢር ስንነግር እኛ መጀመሪያ አምነን ነው። እኛ እኮ አምነን የተነገረው እውነት እንደሆነ እንደሚፈጸም የምናምን ባሮቹ ነን። አመንን፣ ጽድቅም ሆኖ ይቆጠራል። መልሰን ለሕዝቡ ደግሞ ንገሩ በተባልነው መሰረት ተናገርን። ሰምቶ ከመጠቀም ይልቅ ህልመኞች እያልክ መሳደብ ነው የሚገባህ? መተቸት ነው የሚገባህ? ቃሉ ምንድን ነው እያስተማረ ያለው? የአብርሃም ሕይወት ለእኛ ምን እያስተማረን ነው ያለው? እንግዲህ እግዚአብሔር እንዲህ ብሎ ተናግሯል። አብርሃምን በዚህ መልክ መርቶታል። ይህ ብቻ አይደለም ወገኖቼ። አብርሃም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና ይሄ ምዕራፍ 17 ላይ የምታገኙት ነው። ኦሪት ዘፍጥረት። እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብርሃምን በግንባሩ ወደቀ። እግዚአብሔር እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔን ካንተ ጋር ነው፣ ለብዙ አሕዛብም አባት ትሆናለህ። ከዛሬ ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል። ለብዙ አሕዛብ አባት አድርጌሃለሁና እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ፣ ነገሥታትም ካንተ ይወጣሉ። ቃል ኪዳኔንም በእኔና በአንተ መካከል ካንተም በኋላ ከዘር ጋር በትውልዳቸው ለዘላለም ቃል ኪዳን አቆማለሁ። ለአንተና ካንተ በኋላ ለዘርህ አምላክ እሆን ዘንድ በእንግድነት የምትኖርባትን ምድር የከናንን ምድር ሁሉ ለዘላለም ግዛት ይሆን ዘንድ ለአንተና ካንተ በኋላ ለዘርህ እሰጣለሁ፣ አምላክም ሆናችኋለሁ። እግዚአብሔርም አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ። አንተ ካንተም በኋላ በዘርህ በትውልዳቸው በእኔና በአንተ መካከል ካንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው ብሎ ትእዛዞችን ያወርዳል እግዚአብሔር። እንግዲህ ስትሰሙት እስካሁን ከምነግራችሁ አብርሃም በማን ነው የሚመራ የነበረው? አብርሃም በማን ነው የሚመራ የነበረው? በእግዚአብሔር መንፈስ፣ በእግዚአብሔር ቃል። እግዚአብሔር በራእይም በሕልምም በቃሉም እየተገኘ መልአኩን እየላከ አብርሃምን ያጸናና ያስተምር ይመክር ነበር። ስለ መጪው ሁኔታ በግልጽ ይነግረው ነበር። አብርሃም ይህን ሁሉ ሰምቶ አመነ፣ ጽድቅም ሆኖ ተቆጠረለት ይለናል ቃሉ። እንግዲህ ወገኖቼ ይህንን ሁሉ የምናነሳው ስለሚተቹን እነዚህ ሊቅ ጠበብትንን የሚሉ ይሄ ምዕራባውያን ዩኒቨርሲቲ ተመርቀን መጣን የሚሉ እዚህም ደግሞ እንደዚሁ ካባ ደርበው ብዙ ማዕረግ የደረደሩ ጠበብቶች ናቸው፣ ህልመኞች። እኛ ህልምንም ራእይንም በቃሉ እንዲህ መርምረን ከቃሉ አገናዝበን ነው የምንረዳው እንጂ እናንተ እንደምትሉን አይደለም። በሕይወታችን ደግሞ እግዚአብሔር የነገረንን እየፈጸመ እያየን ነው። እየፈጸመ እኛ እያየን ነው። እናንተ እንደምትፎክሩት የተፈጸመ ነገር የለም። እናንተ በፍልስፍና እንደምትሰብኩት የተከናወነ ነገር የለም። እናንተ ራሳችሁ ግን በፍርድ ወድቃችኋል፣ ጠፍታችኋል። የእግዚአብሔርን ምክር አቃላችኋል፣ ንቃችኋል። እኛን ትንንሽ ሰዎች ስለሆንን ንቃችሁናል። እኛን አይደለም እየናቃችሁ ያላችሁት፣ እግዚአብሔርን ስለሆነ የእሱን ቃል ስለሆነ እያቃለላችሁ ያላችሁት። እንግዲህ ምን ይደረጋል? እኛ ግን ምስክር አለን። ቃሉ ነው ምስክራችን። ከቃሉ ውጭ አልሄድንም ወገኖች። የኢትዮጵያ ዓለም ብርሃን ቤተሰቦች እኛ ከቃሉ ውጭ አልወጣንም። እናንተም የምትወጡ አይደላችሁም። የተመሰረት ነው በእግዚአብሔር ቃልና እውነት ላይ ነው። እግዚአብሔር በሰጠን ቃል ኪዳን ላይ ነው። እግዚአብሔር ለኢትዮጵያ ለአብርሃም እንደገባው ቃል ኪዳን ለኢትዮጵያ የገባውን ቃል ኪዳን የምናከብር በመሆናችን ነው የምንነቀፈው።
ታዲያ እግዚአብሔርን የሚናገረውን ካልሰማን ካላከበርን ማንን ነው መስማት ያለብን? እስቲ ሌላዎቹንም ደግሞ እንግዲህ ወደ ሌሎቹ በእርግጥ ከመሄዳችን በፊት የአብርሃምን የመጨረሻውን ንግግሩን እንስማው። አብርሃም በስተመጨረሻ ለሎሌው ለልጁ ለይስሐቅ ሚስትን እንዲያጭ ወደ ዘመዶቹ እንዲሄድ ባዘዘ ጊዜ ምን አለ? ምዕራፍ 24ን ነው ዘፍጥረት። አሁንም አብርሃምም ሸመገለ ይለናል፣ በዘመኑም አረጀ። እግዚአብሔርም አብርሃምን በሥራው ሁሉ ባረከው። አብርሃምም ሎሌውን የቤቱን ሽማግሌ የከብቱን ሁሉ አዛዥ አለው፣ እጅህን ከጭኔ በታች አድርግ፣ እኔም አብሬ ከምኖራቸው ከከነዓን ሴቶች ልጆች ለልጄ ሚስት እንዳትወስድለት። እንግዲህ ልብ በሉ፣ አብርሃም ተሰዶ ስለሆነ በከነዓን ምድር ያለው እዛ ያሉት ሁሉ የእግዚአብሔር ጠላቶች እንጂ የእግዚአብሔር ሕዝቦች ስላልሆኑ፣ ዘሮቹ ደግሞ ሌላ ቦታ ስላሉ ከነዚህ እኔ ጋር አብረው ከሚኖሩ አትውሰድ ለልጄ። በሰማይና በምድር አምላክ በእግዚአብሔር አምልሃለሁ፣ አደራህን እኔ ከሄድኩ በኋላ ለልጄ የምታደርገውን ነው የምነግርህ ብሎ ስለ ይስሐቅ ነው። ነገር ግን ወደ አገሬና ወደ ተወላጆቼ ትሄዳለህ፣ ለልጄ ለይስሐቅም ሚስትን ትወስድለታለህ። ሎሌውም ሴቲቱ ምናልባት ወደዚህ አገር ከኔ ጋር ለመምጣት እምቢ ያለችኝ እንደሆነ ልጅን ወደ ወጣህበት አገር ልመልሰውን አለው። ልብ በሉ፣ አብርሃምም አለው ልጄን ወደዚያ እንዳትመልስ ተጠንቀቅ። አያችሁ፣ የሰው ልጅ ጥሎት ከወጣው ከክፉ ዓለም ከተላቀቀ በኋላ አያችሁ፣ አብርሃም ምንድነው ያስጠነቀቀው? እኔ አንዴ ከጣዖት ከሚያመልኩ ቤተሰቦቼ እግዚአብሔር ውጣ ካለኝ ወጥቼ አንድ ጊዜ እድሜን ሁሉ እዚህ አከናውኜ ጨርሻለሁ። ልጄን ተመልሰው ወደዛ አይሆንም፣ ተጠንቀቅ ነው ያለው። ዛሬም ወደ ጥፋት የምትገሰግሱ እግዚአብሔር ከጥፋት አውጥቶ ብርሃንን አሳይቶ ወደ መልካም ሕይወት እየመራችሁ ያላችሁ እውነተኞች የተዋህዶ ኦርቶዶክስ ልጆች ሆናችሁ ሁሉ ወደ ጥፋት እግራችሁን አትመልሱ። ወደ ወጣችሁበት ያ የክፉ ጊዜ ራሱ ይበቃል። አሁን እግዚአብሔር ወደ አሳያችሁ ወደ እውነተኛይቱ ወደ ተመሰረታችሁበት ወደ እውነት ላይ ብቻ ነው ፊታችሁ ማየት ያለበት። አያችሁ፣ ልጄን ወደዚያ እንዳትመልስ ተጠንቀቅ። ከአባቴ ቤት ከተወለድሁባት ምድር ያወጣኝ ይህችንም ምድር እሰጥሃለሁ ብሎ የነገረኝና የማለልኝ የሰማይ አምላክ እግዚአብሔር እርሱ መልአኩን በፊትህ ይሰዳል፣ ከዚያም ለልጄ ሚስትን ትወስዳለህ። ልብ በሉ፣ እምነቱን ይዩት። አብርሃም ይሄንን እንደሚፈጸም አያይም። በቃ ሸመገለ፣ ሊሰናበት ነው፣ ወደ ፈጣሪው ሊሄድ ነው። አትጨነቅ፣ እኔ ዘወትር እግዚአብሔር መልአኩን ከፊቴ እየሰደደ ዙሪያን ጠብቆ እየመራኝ ያኖረኝ አምላክ ነው። የትም የሚጥለን አምላክ አይደለም። ስለዚህ አንተም በምትሰራው ሥራ እሱ ከፊት ይሄዳል፣ መልአኩን ይሰዳል፣ ሥራን ያከናውንልሃል። እያችሁ እምነቱን ይዩት። አብርሃም ይህን ተናግሮ ወዲያው ነው የሚያልፈው። ይሄ መፈጸሙን አያይም፣ ግን እንደሚፈጸም እርግጠኛ ነው። አላችሁ በዚህ ዘመን እግዚአብሔር የተናገረውን ይፈጽም ዘንድ በሙሉ ልባችሁ፣ በፍጹም ሐሳባችሁ፣ በፍጹም ነፍሳችሁ፣ በፍጹም ልባችሁ ይሆናል ብላችሁ የምታምኑ ስንቶቻችሁ ናችሁ? እደነቃለሁ ዛሬ የኢትዮጵያ ዓለም ብርሃን ቤተሰቦችን ሳይ። ለምን ይሆናል ብለው አምነው 18 ዓመታትን አብረን ተጉዘን መተናል። በየደረጃው 5 ዓመት ይቆዩ፣ 3 ዓመት ይቆይ፣ 18 ዓመት ይቆይ፣ የፈለገውን ዓመት ይቆይ፣ ግን የእግዚአብሔርን ድምፅ ሰምቶ በዛ ተመስርቶ ጸንቶ እምነቱን አጽንቶ ተዋህዶን አክብሮ ኢትዮጵያዊነቱን አጽንቶ ባንዲራውን ፍቅሯን ተቀብሎ ለሀገሩ ቆሞ እዚህ ሰዓት ደርሷል። ታዲያ ከኢትዮጵያ ዓለም ብርሃን ቤተሰብ በዚህ ጸንቶ ከቆመ በላይ ለእግዚአብሔር ልጅ አለ ይመስልሃል? አንተ ስለለፈለፍክ ክብሩ የሚቀንስ ይመስልሃል? ቀናተኛ አምላክ ነው እግዚአብሔር። በሚታመኑ ልጆቹ አይደራደርም። መንግስታትን ይገለባብጣል። በእውነት ለቆመው ባሪያው ሲል እግዚአብሔር በእውነት ለቆሙ ልጆቹ ሲል መንግስታትን እንደዚህ አሁን የምታያቸው
ተኮልኩለው ኒኩለር ይዘናል፣ ዓለም ጠቦናል የሚሉትን ድራሻቸውን ያጠፋል። ስለታመኑ ባሮቹ ሲል ይህንን እድል ተጠቀሙበት ስላለን ዘመቻኛ ላይ የአብርሃም ልጆች እኮ ነን፣ የእምነት ልጆቹ ነን። እኛም ይግባህ እንጂ ብታስተውሉ ኖሮ ወደዚህ ወደ እውነቱ ተመለሱ ስንላችሁ እውነቱን ብትረዱ ኖሮ እናንተም የአብርሃም የእምነት ልጆች ትሆኑ ነበር። ምን ዋጋ አለው? አልታደላችሁማ። እስቲ እንግዲህ ይሄንን ሰማችሁት። እስቲ ደግሞ ቀጣዩን እንየው። ይስሐቅስ የይስሐቅን ሕይወት እስቲ እንየው። የእግዚአብሔር ባሪያ ይስሐቅስ እንዴት ነበረ? ምዕራፍ 26 ላይ እዛው ዘፍጥረት ላይ በምድርም ቀድሞ በአብርሃም ዘመን ከሆነው ራብ ላይ ራብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቤሜሌክ ወደ ጌራራ ሄደ። እግዚአብሔር ተገለጠለት። ልብ በሉ እንግዲህ ይውላችሁ፣ ስንስት እግዚአብሔር ያርማል። ይስሐቅም ራብ ሲሆን በቃ ሲጨንቀው ወደ ፍልስጤም ሀገር ሊሄድ ተነሳ። እግዚአብሔር ተገለጠለት፣ እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ በዚህ ምድር ተቀመጥ፣ ከአንተ ጋርም እሆናለሁ፣ እባርክሃለሁም። አያችሁ፣ እነዚህ ምድሮች ሁሉ ለአንተም ለዘርም እሰጣለሁና ለአባትህ ለአብርሃም የማልሁለትንም መሐላ አጸናለሁ፣ ዘርህንም እንደ ሰማይ ከዋክብት አበዛለሁ። እነዚህንም ምድሮች ሁሉ ለዘርህ እሰጣለሁ፣ የምድርም አሕዛብ ሁሉ በዘርህ ይባረካሉ። አብርሃምም ቃሌን ሰምቷልና። ልብ በሉ ወገኖች፣ የአብርሃም ሕይወት አልፋ ሄዳለች፣ በክብር አርፋለች። አብርሃም ቃሌን ሰምቷል። እግዚአብሔር ምስክርነት ሲሰጥ የኢትዮጵያ ዓለም ብርሃን ቤተሰቦች ወገኖቼ ሁሉ እውነተኛ የዋህ ቅን ትሑት ሕዝቦች ሁሉ እግዚአብሔር የሚመሰክርላችሁ ያርጋችሁ። ሰምታችሁ እግዚአብሔር ደግሞ መልሶ ሰምተውኛል ልጆቼ የሚላችሁ ያደርጋችሁ። ይስሐቅም በጌራራ ተቀመጠ። የዚያም ስፍራ ሰዎች ስለ ሚስቱ ጠየቁት። እርሱም እህቴ ናት አለ እና ፈራ። እንግዲህ ይስሐቅ እንደ አባቱ በአንድ ጠንካራ አልሆነም። ብዙ ጊዜ በእምነት በሂደት ነው የምንጠነክረው ወገኖቼ። እግዚአብሔር እያስተማረን በውጣ ውረዱ እያስተማረን በመከራም እያስተማረ ነው ብርቱም ያደርገን። ይስሐቅም እንደዛ ነው እያደገ የነበረው። ፈርቶ ሚስቱን ሁሉ እንደ አባቱ ብልሃት እንዳይገድሉኝ ነው እንግዲህ የሱ ሐሳብ። የጌራራ ሰዎች እንዳያጠፉት በቃ እህቴ ናት አለ። ሲጠያይቁት ጊዜ ዙሪያውን ሲሉ ፈራ። ለእህቴ ናት አለ። የዛ ስፍራ ሰዎች ለርብቃ ሲሉ እንዳይገድሉኝ ብሎ ሚስቴ ናት ማለትም ፈርቷልና እርሷ ውብ ነበረችና። በዚያም ብዙ ቀን ከተቀመጠ በኋላ የፍልስጤም ንጉሥ አቤሜሌክ በመስኮት ሆኖ ጎበኘ። ይስሐቅም ሚስቱን ርብቃን ሲዳራ ታየ። ያው እንግዲህ እንዳሁን ሕንፃ የሸፈነው ዘመን አይደለም። በሩቁ በጎጆ የሚሰራው ሥራ ሁሉ ይታያል። ንጉሡም በሩቅ ሆኖ በከፍታ ላይ ሆኖ ያንን አየ። አቤሜሌክም ይስሐቅን ጠራ፣ እንዲህም አለው፣ እነሆ ሚስትህ ናት፣ እንዴትስ እርሷን እህቴ ናት አልህ? ይስሐቅም በእርሷ ምክንያት እንዳልሞት ብዬ ነው አለው። አቤሜሌክም አለ፣ ይህ ያደረግብን ምድር ነው። ከሕዝብ አንዱ ከሚስት ጋር ሊተኛ ጥቂት በቀረው ነበር፣ ኃጢአትንም ልታመጣብን ነበር። አቤሜሌክም ሕዝቡን ሁሉ ይህን ሰው ሚስቱን የሚነካ ሞትን ይሙት ብሎ አዘዘ። አያችሁ እንዴት መፈራትን እግዚአብሔር እንዴት መከበርን እግዚአብሔር ለልጆቹ እንደሚያደርግ። ያ አሕዛብ ነው። ነገር ግን ቢነካ ኖሮ ከኛ ሕዝብ አንዱ ነክቶ ቢሆን ይሄኔ አልቆልን ነበር አለ። እንግዲህ ይስሐቅ በዚህ መልክ ኑሮውን ኖረ። ብዙ ነገሮችን ሰራ። ይስሐቅ አከናወነ።
ከይስሐቅ ሕይወት ይልቅ በርትቶ ጎልቶ የምናየው ደግሞ ከይስሐቅ ጉልበት የወጣው ያዕቆብ ነው። የያዕቆብን ሕይወት ደግሞ እስቲ እንየው። የይስሐቅ መጨረሻውንም እናያለን። የያዕቆብን እስቲ ደግሞ በስፋት ብዙ በእግዚአብሔር ቃል የተገለጸው የያዕቆብ ሕይወት ነውና እሱን በምስክርነት እሱን ጠንቅቀን እናያለን። ይስሐቅም ያዕቆብን ጠራው ይለናል ምዕራፍ 28 ዘፍጥረት ላይ። አሁንም ባረከውም፣ እንዲህ ብሎም አዘዘው፣ ከከናውያን ሴቶች ልጆች ሚስትን አታግባ። አያችሁ፣ ልክ እንደ አባቱ ተነሳና ወደ እናት አባት ወደ ባቱኤል ቤት ወደ ሁለቱ ወንዞች መካከል ሂድ፣ ከዚያም ከእናት ወንድም ከላባ ሴቶች ልጆች ሚስትን አግባ። ሁሉን የሚችል አምላክም ለብዙ ሕዝብ ጉባኤ እንድትሆን ይባርክ፣ ያፍራህ፣ ያብዛ። ስደተኛ ሆነ የተቀመጥህባትን እግዚአብሔርም ለአብርሃም የሰጣትን ምድር ትወርስ ዘንድ የአብርሃምን በረከት ላንተ ይስጥህ፣ ለዘርም እንዲሁ እንዳንተ። ይስሐቅም ያዕቆብን ሰደደው ይለናል። እርሱም የያዕቆብና የኤሳው እናት የርብቃ ወንድም የሚሆን የሶርያዊ ባቱኤል ልጅ ላባ ወዳለበት ወደ ሁለቱ ወንዞች መካከል ሄደ ይለናል። ስታዩ የሚከናወነው ነገር ሁሉ የእምነት ሥራ አያችሁ፣ የእምነትና እግዚአብሔርን በመታመን የሚከናወን ሥራ ነው። ይስሐቅም ከአባቱ የተማረውን ነው የሚያከናውነው። የዚህ ዘመን ደግሞ ቀጣፊዎች ጥበብን ነው የሚሰብኩት፣ እምነትን አይደለም የሚሰብኩት። እምነት መስበክ ከቀረ ቆየ ወገኖቼ። ምናልባት እምነት ነው የምንማረው ብላችሁ የምትመላለሱ ካላችሁ እምነት አይደለም አሁን እየተሰበከ ያለው ጥበብ ነው፣ ብልሃት ነው፣ ስልት ነው፣ ዘዴ ነው፣ ሳይንሳዊ ትንታኔ ነው፣ የሳይንሳዊ እምነት ነው። ዛሬ የሚሰበክልህ ይሄ ነው። የትም መድረክ ላይ ሂዱ፣ የትም ቦታ ሂዱ፣ የትኛውም መምህር፣ የትኛውም ሊቅ፣ ጠበብት፣ ጳጳስ፣ ሁሉም ከሳይንስ ጋር የተያዘ ስልት ነው የሚነግርህ። እግዚአብሔርን በጥበብ ፈልግ ነው የሚልህ። እግዚአብሔርን በእምነት አይደለም ዓይንህ የሚለው። እግዚአብሔር በጥበብ በዘዴ በብልሃት ከዓለም ጋር ተመሳስለ ሥጋህን አጎልምሰ ከዓለም በገበይኸው መነጽር ፈልገው። ዩኒቨርሲቲ፣ ኮሌጅ፣ የተለያዩ ትምህርት ቤት ትገባለህ፣ ማዕረግ ታገኛለህ፣ ዲግሪ ምናምን ትሰበሰባስባለህ። ያ መነጽር አጠልቀሃል። በዛ መነጽርነት ነው እግዚአብሔርን የምትፈልገው። አባቶቻችን ግን በጥበብ አይደለም መነጽርነት እግዚአብሔርን የፈለጉት፣ በእምነት ነው። ልዩነታችን እኮ ይሄ ነው ወገኖቼ፣ ልዩነቱ ይሄ ነው። ዛሬም ህልመኞች፣ ቅዠታሞች፣ ምን የማይሰጠን ስም የለ፣ ስድብ የለም። ለምን? በእምነት ይሄ ይሆናል ስላለን። ኢትዮጵያ የዓለም ብርሃን ናት። ኢትዮጵያ የዓለም ገዢ ናት። ኢትዮጵያ ርስተ ድንግል ናት። ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር ናት። ኢትዮጵያዊነት ዓለምን አሸንፏል። ኢትዮጵያ ዓለምን ነገ ትገዛለች። ምርጫው የእግዚአብሔር ነው። ወሰነ። ውሳኔው የሰጠው እግዚአብሔር ነው። እኛ እንዲህ ነው ምናምነው። ይሄ እኮ ገና አልተከናወነም። ዛሬ ኢትዮጵያ እኮ ያለችበትን ሁኔታ ይኸው። ተበታተነች፣ ውዳቂ ምናምን፣ ዓለሜን አቃት። በቃ ልትፈርስ ነው፣ ልትቆረስ ነው፣ ልትቦደስ ነው፣ ልትሸነሸን ነው። በቃ እኮ በቃላት፣ ተደመደመ፣ የተቀበረች። ምን አየህ ወገኖች፣ እየሰማችሁ እያስተዋላችሁ ነው። እንዲህ እየተባለ ነው አሁን ያለው። እኛ ደግሞ እንዲህ አይሆንም። የአባቶቻችን ቃል አለ፣ እግዚአብሔር የገባው ቃል አለ፣ የተናገረው ቃል ኪዳን አለ። ቃል ገብቷል ከአባቶቻችን። ቃል ኪዳኑን ያጸናል። ለእኛም ለዞሮቻቸው ቃል ኪዳኑን ያጸናል። ኢትዮጵያ ነገ የእግዚአብሔር የክብሩ ማረፊያ ናት። ኢትዮጵያ ነገ የሚመሰገንባት የሚከብርባት፣ ባሮቹ ልጆቹ በደሙ የገዛቸው ያከበራቸው ልጆቹ የሚያከብሩት ዘውትር የሚያመሰግኑበት ምድር ናት። ዓለም ሁሉ በብርሃኗ የሚባረክባት ናት። ድንግል የምትከብርባት ናት። ለእኛ እናት ሆና እንጀራችን፣ ሀብታችን፣ በረከታችን ናት።
በጉያዋ የምትሰበስበናት። የዚህ ሁሉ ባለቤቶች ነን። ኢትዮጵያ ነገ እንደዚህ ነው፣ ከፍ ነው የምትለው። ዓለም በከፍታዋ ነው የሚያያት። ዛሬ በረሃብተኝነቷ፣ ዛሬ በጠፊነቷ፣ ዛሬ በድቀቷ አይደለም የሚያያት። አይደለም፣ ነገ በዚህ ነው የሚያያት። ብርሃን ናት፣ ትገዛዋለች ዓለምን። ይሄ የኛ ውሳኔ አይደለም፣ እግዚአብሔር የወሰነው ነው። አልሰማም አልክ፣ አላዳምጥም አልክ፣ አትስማ፣ አታዳምጥ። ነገ ኢትዮጵያ በኢትዮጵያ ዓለም ብርሃናዊ መንግስት ነው የምትገዛው። የሚገዛት ሕግጋተ ሥላሴ ነው። አትሰማም አይደለም? ይሄንን አዎ፣ አትስማ። እንዳትሰማ ተደርገህ ትቀበራለህ። ራቅ ተደርገህ ወደ ጨለማ ወደ እሳቱ ትጣላለህ። ከነዘር ከነምን አልሰማ ስላልክ የማሰማ ትውልድ ነህ፣ የዲያብሎስ ገንዘብ ነህ፣ ትሄዳለህ። አየህ፣ ዛሬም ይሄንን ነው የምንነግርህ። እውነቱ ይሄ ነው። ይስሐቅ የአባቶቹን መንገድ ነው የተከተለው። የአባቱን የአብርሃምን መንገድ ነው የተከተለው። ሲባርክም ልጆቹን ሲባርክ በመንታ ሆነው የወጡትን ልጆቹን ሲባርክ ኤሳውና ያዕቆብን እግዚአብሔር እንደመከረው ነው። በእግዚአብሔር በፈቀደው ምርጫ ነው እሱም በረከቱን ያጸናው። የእምነት ሰው ነዋ። በእምነት ነዋ የሚሄደው። ልጁን ሲመራ ምን አለ? የአባቶቼ አምላክ ይከተልሃል ነው እኮ ያለው። የአባቶቼ አምላክ ይከተልሃል። የአብርሃም የአባቱ አምላክ ይከተልሃል፣ ካንተ ጋር ይሆናል፣ ዘርህንም ሁሉ ይባርካል ነው እኮ ያለው። ያዕቆብን ሲሰድ ለሚስት ሂድ ዘመዶቼ ጋር እዛው ሚስትንም ትዳርንም ትመሰርታለህ ሂድ እኮ ነው ያለው። ባርኩ። በዚህ ሕይወት ነው እየተጓዛችሁ ያላችሁት። ኢትዮጵያ ዓለም ብርሃን ቤተሰብ ዛሬ በዚህ መንገድ እየተጓዘ ነው ያለው። የእምነት ሰራዊት ነው። ደግሜ ልንገር፣ የኢትዮጵያ ዓለም ብርሃን ቤተሰብ ቅን የዋቱት ሕዝብ የእምነት ሰራዊት ነው። የእግዚአብሔር የእምነት ሰራዊት ነው። እውነተኛ የእግዚአብሔር ሕዝብ ነው። እውነተኛ በእምነት የኖረው የአብርሃም ልጆች ናቸው። የቸሩ መድኃኔ ዓለም እውነተኛ ልጆች ናቸው። በእምነት አሻግረው የሚያዩ ናቸው። ይሄንን ልታስተውል ይገባል። በዚህ አንቆምም፣ ያዕቆብንም እንዳስሰዋለን። በእግዚአብሔር ነገሥተ ምድር ሰብሕዎ ለእግዚአብሔር